ማለት ነው። ቆይ እናንተ ስታስቡት እኔ ሩታ የቃቃ ሚስቴ ናት እንዴ? በፈለኩት ሰዓት ሌላ ሴት አምጥቼ በቃ አንቺን ወደዛ ዞር በይ በቃ ሌላ አገባለሁኝ ብዬ በአንድ ሳምንት ውስጥ ቤሎ ተመርጦ ሶስት ተመርጦ ከሌላ ሴት ጋር የምጋባው ምን አይነት አስተሳሰብ ቢኖራቸው? ቆይ እኔ በጣም ግራ እየተጋባው ነውና አሁን ላይ ምንድነው አእምሮ እየነገረኝ ያለው ወይ እናንተ ትክክል ናችሁ ነገሮች ወይ እኔ ራሴን አላቀም። ምን እየተካሄደ ነው? ምን እየተፈጠረ ነው ያለው? ቆይ ብሩክ በቀደም እንደዛ አመጣችኋት እንዲያፈቅራለሁ እንድትለኝ ያደረጋችሁ ከዛም ደግሞ አሁን ደህና ነኝ እግዚአብሔር ይመስገን ሰላም ሲሆን ደግሞ መልሳችሁ ደግሞ ሌላ ነገር ይዛችሁ ትመጣላችሁ። በምን አይነት መንገድ እኔ ህይወቴን እንድመራ ነው የምትፈልጉት? በምን አይነት መንገድ እንድቀጥል ነው የምትፈልጉት? እግዚአብሔር ይመስገን ስላፈቀረች እንደውም ደስ ሊል ነው የሚገባው። እሷ ነው የመሰለሽ አንተ ራሱ እኔ ህይወቴ ገባ አይመስለኝም። አብርሃም አንድ የምነግርህ ነገር መጀመሪያ የጠየቀህ ጥያቄ ለሁሉ ነገር መልስ ይመስለኛል። አቤል የጠየቀህ ጥያቄ ሰው የሚከበርበት ቦታ ነው ተከብሮ መቀመጥ ያለበት፣ የሚናቅበት ቦታ፣ ወደዛ ሄድ የሚባል የሚገፋበት ቦታ። እሱ ሁልጊዜ እየለመነ ሌላው ሰው ሌላኛው አካል ደግሞ ሁልጊዜ ተለማኝ መሆን የለበትም። ገብቶሃል? አንተም ሁልጊዜ እየተለመንክ ሄርሜላን ሁሌ መግፋት የለብህም። ምክንያቱም እዛ ጋር እየተገፋህ ነው፣ አንተም እዚህ ጋር ሰው እየገፋህ ነው። የትኛው ትክክል እንደሆነ ለእኛም ግራ እየገባ ነው። ስለዚህ አንተ የምትከበርበት ቦታ ነው መቆየት ያለብህ። የሚያከብር ሰው ጋር አንተን፣ ጓደኞችህን፣ ቤተሰቦችህን ሁሉ ነገርህን አምኖ ተቀብሎ አክብሮ የሚቀበል ሰው ጋር ነው መቆየት ያለብህ። ሩታ የቃቃ ሚስቴ ነች ያልከው፣ ቆይ አንተ ከሩታ ጥሩ ፍቅር ጊዜ እያሳለፍክ እኛ መተን እንደዚህ ብለናል? ንገረኝ። ይሄን መልስልኝ። በተከበርክበት ሰዓት ጥሩ ፍቅር በምትሰጥበት ሰዓት በሚሰጥ ሰዓት መተን አንተ ሌላ ሰው አግባቼ አትሆንህም እንደዚህ ብለናል አላልንም? ግን ደግሞ ሳትከበር ስትገፋ በቃ እንደዚህ ስትሆን ነው እኛ እንደዚህ ልንል የቻልነው። ገብቷል? እኛ ያንተን ህይወት አንኖርም ወይ ደግሞ አንተ የኛ ህይወት አትኖርም። ግን ደግሞ የሆነ ክፍተት ሲፈጠር ግን ልንነግርህ እንሞክራለን። አንተ በእርግጠኝነት አንተ ራሱ ህይወት የገባ አይመስለኝም። እስኪ የሆነ ነገር ችላ ብለህ ተወው። ከዛ በኋላ የሚከተልህን ሰው ታየዋለህ። ያንተን ክብር የዛን የሚረዳ ሰው ሊኖር ይችላል። አሁን ግን ማንም ያንተን እንትን ሊረዳ አልቻለም። ገብቷል? እኛ ግን ካጠገብ ያለን ሰዎች ገብቶን ነው እንደዚህ ልንል የቻልነው እና እኔ ከቻላችሁ እኔ አሁን በዚህ ሰዓት እኔ ከማንም ጋር መቀያየምም ሆነ መጨቃጨቅም መጣላትም ምናምን ሁሉ ነገር ስልችት ብሎኝ ቢያንስ ራሴን እንኳን ትንሽ ሪላክስ አድርግ ብዬ ጊዜ የወሰድኩበት ሰዓት ላይ ነው ያለሁት እና እኔ አሁን ከእናንተም ጋር መከራከር አቅም የለኝም፣ መጨቃጨቅም አልፈልግም፣ ምንም አልፈልግም። ግን እኔ አንድ ነገር ነው በቃ የምነግራችሁ ማለት ነው። በቃ እኔን ለራሴ ተውኝ፣ በቃ ለራሴ ተውኝና እኔ ራሴን በራሴ በቃ ማድረግ ያለብኝን ነገር ላድርግ፣ መወሰን ያለብኝን ነገር ልወስን። ከማንም ጋር ልሆን ከማንም ጋር እንትን ልበል፣ በቃ በራሴ መንገድ እንዲሄድ ለምን አትፈቅዱልኝም? በቃ ምክራችሁ ኦኬ ተቀብያለሁኝ። በቃ ሌላም ሰው ይመጣል፣ የትኛውም ሰው ምክር እሰማለሁ። የሚጠቅመኝና የሚጎዳኝን ደግሞ እኔ አውቃለሁ። ህፃን ልጅ አይደለሁም ዛሬ ላይ ማለት ነው። ስለዚህ እኔ ወደሚጠቅመኝ እንዲሄድ ለምሮ ማስፈቅዱልኝ፣ እኔ ወደምፈልገው ነገር እንዲሄድ ለምሮ ማስፈቅዱልኝ። በቃ ሩታም ትጥቀመኝ፣ ሄርሜላም ትጥቀመኝ፣ የትኛውም ሰው ይጥቀመኝ። በቃ እኔ ግን ከሚጠቅመኝ እኔ ከምፈልገው ሰው ጋር እንደሆነ ለምሮ ማስፈቅዱ። ለምንድን ነው ነገ እኔ ከእናንተ ጋር እንድጣላ እንድጨቃጨቅ ሁልጊዜ ከእናንተ ጋር በቃ ንትርክ ውስጥ እንድገባ ለምን ታደርጋላችሁ? ይሄ ነገር ለምን አስፈለገ? በቃ ይሄን ነው እኔ የምለው ማለት ነው። ሄርሜላም ብትሆን እናንተን አማላጅ መላክ አይጠበቅባትም። እኔን ማግኘት ትችላለች። ገባክ? እኔን ማዕከል አግኝታ መናገር ትችላለች። አብርሃም የጓደኛ ትርጉሙ ምንድን ነው? ጓደኛ ማለት እኮ ገደል ስገባ ይሄ ገደል ነው ውጣ የሚል ሰው ነው። አንተ በራስህ የፈለግከውን መንገድ ትሄዳለህ እኮ ሂድ ወደ ተባለክበት ልትሄድ ትችላለህ። ነገር ግን ጓደኛ ማለት ወደማይሆን ቦታ ስትሄድ አይሆንም ይሄ ቦታ ተመለስ የሚል ነው፣ የሚያስብልህ ነው። ግዴታ ሌላ ነገር መሆን የለበትም ማለት ሌላ ሀሳብ ውስጥ ገብተን የተለየ ነገር ውስጥ ገብተን አይደለም። በቃ የማይሆን ቦታ ነው ያለው። የማይሆን ቦታ ደግሞ እኮ በቃ የማይሆን ቦታ ነው። ሄርሜላ ለአንተ ብላ ትኬት ስትቆርጥ እያዩዋት ነው። ሰሞኑን ከሀገር ልትወጡ ብዙ ነገር ውስጥ እየገባችሁ እንደሆነ ለአንተ እያሰበች እንደሆነ አንተን ጭንቅላትህን ሪፍሬሽ እንዲያደርግ የማይሆን ነገር ውስጥ እየገባች እንደሆነ እየሰማሁ ነው። ብዙ ሰው ይሰድባታል በአንተ ምክንያት፣ ብዙ ሰው ይንቃታል። ብዙ የማይባሉ ማስፈራሪያ ይደርስባታል። ስልኳ ላይ የሚደወለው ስልክ ሌላ ነው። ቤተሰቦቿን አርክሳ ነው አንተ ጋር እንደዚህ አይነት ነገር ውስጥ እየገባች ያለችው። ገብቶሃል? በዚህ ልክ ደግሞ ዋጋ ስከፍልልህ አንተም ለምንድን ነው ይሄ ሁሉ የተከፈለልኝ ዋጋ ብለህ ትሪት ማድረግ መቻል አለብን። ማን ነው ከኢትዮጵያ ነው እወጣለሁኝ እያለሁ እንዴ? በዚህ ሰዓት እኔ ሳላቅ ለምንድን ነው ነገሮች የሚደረጉት? ቆይ እኔ አብርሃም የተስማማህ ነው መሰለኝ ከሷ ጋር ልትዝናኑ ሌላ ሀገር ልትወጡ እንደሆነ ሰምቻለሁ። እንዴት ነው? እኔ ፓስፖርት ሰጥቻታለሁ፣ ምን ሰጥቻታለሁ? እሷ በራሷ መንገድ ነገሮች እንዴት ነው የምትጨርሰው? ቆይ እኔ እንጃ። እኔ እንደዛ አይነት ነገር ሰምቻለሁ። አቤል ልክ አይደለም። እኔ የተስማማህ ነው መሰለኝ።
ምን ሆናችሁ ነው እናንተ? በእግዚአብሔር እኔ ሰው ነኝ እኮ አይደለ እንዴ? እንደፈለጋችሁ ለማድረግ ለምንድን ነው የምትሞክሩት? እኔ ስለማልናገር እኔ ዝም ስለምል ነገሮችን እያየሁ ባላየ ስለማል እናንተን እንዳይደብራችሁ እንዳይከፋችሁ ማንንም እንዳላስደብር እንዳይከፋው እያልኩኝ እናንተን ትሪት ለማድረግ በሞከርኩበት እናንተ በዚህ ልክ ለምን ነገሮችን እንትን ትላላችሁ? እኔ ከኢትዮጵያ አሁን በዚህ ሰዓት ልውጣ ብያለሁ። መዝናናት ከፈለኩ እዚህ ኢትዮጵያ ውስጥ እናናሉኝ። በቃ ለምንድን ነው እኔ ሳላቅ ይቀጥል ደግሞ ፓስፖርቴ እኔ አልሰጠኋትም ወይ እናንተ ናችሁ ልትሰጧት የምትችሉት? ብሩክ ወይ አንተ ወይ አቤል ነው ልትሰጧት የምትችሉት። እንዴት ነው ያላወቅኩም ምናምን ነገር በላይ ተዋሸኛለህ። አብርሃም ምን ተስማማህ ነው መሰለኝ። አንደኛ ነገር ብነግርህ ነገር ተስማምታችሁ ምን ብዬ ነው የምስማማው? እኔ ጋር ከኢትዮጵያ ወጥቼ ለመዝናናት ነው የምስማማው እንዴ? ብሩክ ምን እያሰብክ ነው ያለው እንዴ? ሴት ልጅ ነች አይደለ? እኔ ወንድ ልጅ ነኝ። እኔ ነው ከሀገር ወጥቼ ከሷ ጋር ወጥቼ ምዝናናው? ነገሮችን ወዴት ነው እየመራችሁት ያላችሁ? የእውነቴን ነው የምልህ እንደተስማማችሁና ነገሮችን እንዳስተካከላችሁ ነው የማውቀው። ለማንኛውም ግን የኛ ሐሳብ ይሄንን ይመስላል። ምንድነው አንተ አትቀበልም? አታገባትም? ብሩክ በእግዚአብሔር ይሄንን ጥያቄ ደግመህ ሁላ እንዳትጠይቀኝ ገባህ? የሆነ የልጅ ጨዋታ ነው ነገሮችን እያደረጋችሁት ያላችሁት ማለት ነው። የሆነ አለ አይደለ በፊት ህፃን እያለን አንዷ ሚስቴ አንዷ ባሌ ምናምን እየተባባለን እንትን ያልናቸውን ነገሮች አሁን ላይ በእናንተ እድሜ እያየሁት ነው ያለሁት። እና እንደዚህ አይነት ነገሮችን ብታቆሙ ደስ ይለኛል ብሩክ። እኔ ለራሴ ተውኝ በቃ እኔ ራሴን በራሴ እመራዋለሁኝ። ማንም ሊመራልኝ አይችልም። አይደለም እናንተ የኔን ህይወት ሊመራልኝ አይችልም። ገባ? ምርጥ ቤተሰብ አለኝ። በጣም ነው የምወዳቸው። እናት አባቴን፣ እህት ወንድሞቼን ሁሉንም እወዳቸዋለሁ። ግን የኔን ህይወት እነሱ አይመሩልኝም። ገባክ? እኔ ህሊና ያለኝ በራሴ የምተማመን በራሴ ኮንፊደንስ ያለኝ ሰው ነኝ። ከማን ጋር መሆን እንዳለብኝ አውቃለሁ። ከማን እንደሚያዋጣኝ አውቃለሁ። ምን እንደሚያዋጣ ምን እንደሚያስፈልገኝ ጠንቅቄ ማቅ ሰው ነኝ። ስለዚህ በዚህ ልክ ፈርዘር ሄዳችሁ የኔን ህይወት በዚህ ልክ እንትን ማለትም አይጠበቅባችሁ። እኔ ዛሬ ላይ ይሄን ግልጹ ነው የምነግራችሁ። ነገ ከነገ ወዲያ ግን ድጋሚ በእንደዚህ አይነት ርዕስ ብትመጡና ነገሮችን እንትን የምትሉኝ የምሬት ነገራችሁ ከእናንተ ጋር ያለኝ ነገር ይቆራረጣል። አብርሃም እኛም አንጠይቅህም እኮ በቃ እኔም ከእናንተ ጋር ያለኝን ነገር አቆራርጣለሁ። ነው አንጠይቅህም እኮ ነው። እኔ እናንተን እንዳይከፋችሁ እናንተን እንዳይደብራችሁ በብዙ መንገድ በቻልኩት ነገር የሆነ ነገሮችን እያደረኩ ሰርፕራይዝ እያደረኳችሁ አብራችሁኝ እየሰራችሁ ነገ ላይ ትልቅ ቦታ ደርሳችሁ ሰብስክራይባችሁ አድርጎ እንዲሁም ደግሞ በቃ ከኔ በላይ ሆናችሁ ማየትን ነው የምጠብቀው። የምፈልገውም ይሄንን ነው። አብርሃም ታገባታለህ። ምንም የተለየ ነገር የለውም። አብርሃም ለአንተ ሲል እንደዚህ የሚገፋን አይነት ሰው እንደ ሄርሜላ የሚገፋን አይነት ሰው አታገኝም። የምሬ ነው። ምናልባት አሁን ላይ ምንም ላይ መስል ይችላል። ራሴን አውቀዋለሁ። እኛ አንተን ጎትተን ወደኛ ልናመጣ አንችልም። አንተ ትልቅ ሰው ነህ። ከትልቅም ሰው አልፈ እኛን መምከር የምችል አይነት ሰው ነው። ታውቃለህ። ግን እንደዚህ አይነት ሐሳብ በምንም በፍጹም ልታመጡ ነው። እስኪ ሄርሜላ እስኪ አስበዋል። በምን ሰው አታ ነው ማለት ካንተ ውጪ ሰው አታ ነው ምናምን አታ አይደለም እንደዚህ የምትገፋልህ የምትሰደብልህ። አንተ ስትታመም እንደዚህ እያለቀሰች እኔ አባት ምናምን አጠገብ እያለ እየሆነች ብዙ ነገር የምታሳልፈው ምንም ሆነ አይደለም። ስለዚህ ማግባት እሷን በጣም አሪፍ ነው። ቆንጆ እንደራሷ ቆንጆ ልጆች ምናምን ትወልዳለህ ከሷ ማለት ነው። የምሬ ነው። አቤል እንደዚህ አይነት የምታስባቸው ነገሮች ከአእምሮ አስወጣ። አቤልም ብሩክም እንደዚህ አይነት ሀሳብ እኔ ህይወት ላይ አይሰራም። እየነገርኩህ እኮ ነው። በቃ እኔ በራሴ ፍላጎት በራሴ እቅድ በራሴ እንትን መመራት ነው። ሲቀጥል ደግሞ እኔ ኃላፊነት ያለብኝ ሰው ነኝ። ገባክ? እኔ ከራሴ አለፈ የራሴን ብቻ ማስተዳደር ሰው አይደለሁም። ገባ? የእናት አባቴ ኃላፊነት አለብኝ። በቤት ውስጥ ብዙ ኃላፊነት ያለብኝ ሰው ነኝ። ነገ ላይ እነሱን ማስተዳደር ፈልጋለሁ። እነሱን ማሳረፍ ፈልጋለሁ። ሄርሜላ ኃላፊነት አለባት። ልጄን ማሳደግ ፈልጋለሁ። ስለዚህ በዚህ ልክ እኔን እንትን እንድትሉኝ አልፈልግም። እኔ ለምን በቃ አለማግባት አይቻልም እንዴ? አላገባም። በቃ ሳላገባ መኖር እኮ እችላለሁ። እንደዛ መሆን የለበትም። ሄርሜላን ማግባት አለ። ከሄርሜላ መውለድ አለ። የፈለገ ነገር ቢሆን አሁን በእነዚህ አይነት ነገር እኔ እንድትመጡብኝም እንድታው ሲጀምር እኮ እኔ ከፈለኩኝ በቃኝ። በቃ ላይፍ ከሴት ጋር የሚባለው ነገር በቅቶኛል። በቃ ስለዚህ ምንም አይነት ሴት አልፈልግም። በቃ አላገባም። በቃ ሳላገባ መኖር እችላለሁ አይደለ? ማንም አይከለክለኝም። አንተ ሳይሆን አሁን እኛ አዳራሽ ተከራይተናል። ቬሎ ብዙ ነገር ጨርሰናል። ማይሆን ነገር ብሩክ ባጠይቁኝ ደስ ይለኛል። አሁን እኔ ከዚህ በላይም ከተጫናችሁኝ እናንተና እኔ ልንጣላ ነው ማለት ነው። ስለዚህ ከመጣላታችን በፊት በቃ ያቀረባችሁት ሀሳብ እንደማይሆን እየነገርኳችሁ ነው። ስለዚህ በሰላማዊ መንገድ ብንሄድ ይሻላል። ሳንጣላ ሳንጋጭ ማለት ነው። የሰው ልጅ ይነጋገራል። ተነጋግሮ የትኛውንም ነገር ማስተካከል ይችላል። ስለዚህ እኔ እናንተ ተነጋገርን፣ ከዛ ነገሩ እንደማይሆን ገባን፣ አለቀ። አብርሃም በቃ አንተ ታዳሚ ነህ። ዝም ብለህ መተህ ሱፍ ለብሰህ ብቻ አግባት። በቃ
እሺ በቃ እኔ በእንደዚህ አይነት አሳል ስታወሪኝ ከሆነ እኔ ልሂድ በቃ ብሩክ፣ የምሬን እውነት አብርሃም የምታገባ ምን ችግር አለው ብታገባት? እሺ የቃቃ ሚስት አድርጋት። የማይሆን ነገር አትጠይቀኝ እያልኩ ነው። ምንድን ነው የሚያስቀህ? በቃ የቃቃ ሚስት አድርጋት። እሺ የምር ነው ብሩክ፣ እግዚአብሔር ነው ይቀጥላችሁ ነው። እኛ አውቀን ነው እንዴት ተነስተን አግባት ልንል እንችላለን? ወይ ደግሞ ሱፍ ለብሰ እሷምንም እንዴት ብታስብ ነው ማለት በአንድ ሳምንት ምን አይነት ሰርግ ነው? ቆይ በአንድ ሳምንት አይደለም ግን በአንድ ሳምንት ምን አይነት ሰርግ ነው? ቆይ ሞክራችሁ ድሉን እንትን ስትሉ ፕራንክ ነው አይደለም? አብርሃም አንተ ራሱ እሺ፣ እኛ ራሱ አንተ እሺ ብትለን ራሱ እኛ ምን ከለክለን አይነት ሰው ለምን እንደሆነ ታውቃለህ? ይሄ አንተ ሳትፈልግበት እርግጠኛ ሳትሆንበት ለሷ ብለህ ራሱ እሺ ብትላት የፈለገ ነገር ቢሆን ወይ ከኔ የሆነ ማወቅ የፈለጋችሁት ነገር ነበረ ወይንም ደግሞ የሆነ ነገር መረዳት ፈልጋችሁ ነበር፣ ተረድታችኋል። ወይንም ደግሞ እሺ ብላችሁ መስሏችሁ ነበር። ወይንም ደግሞ እሺ ብትለንማ ምን ይፈጠራል? እኛ እናምዳለን። እሺ ካላለን ፕራንክ ነው እንለዋለን ብላችሁ ነበር። እሺ ካላለን ሄርሜላንም ጠይቃት ከፈለክ። ሄርሜላን የምታውቀው ነገር የለም ስለዚህ ነገር ሲጀመር አንተ እንዴት ነው ቬሎ የምመርጠው? አንተ እሺ ሳትላት ሲጀመር እሷ ራሱ ምን አይነት ትንሽ ሰው ብትሆን ነው ማለት ትንሽ ሰው አድርገህ አስባት ነው ቬሎ እየመረጠች ነው ስንላት የምትሰማ እንዴት ልትመርጥ ደግሞ በዚህ ሳምንት መጋባት አለብህ ስንለው እንደዚህ የሚባል ነገር የለም። ለነገሩ ማወቅ ያለብን ነገር አውቀናል። ፕራንክ ተደርግሻል። ዋናው ፕራንክ መደረግሽ እኔ እንደ ፕራንክ ሳይሆን የሚይዘው ተነቃቃን ይቀራላ ነው ነገሩ ይመስላል። እንደዛ ነው መጠየቅ ይችላል። ለማንኛውም ማንም ምንም የሚያውቀው ታሪክ የለም። እኛ ዝም ብለን ያው ስለዚህ ምንም የለም። ቤተሰቦች እስካሁን የነበረን ቆይታ ይሄንን ይመስላል። እናንተንም ፕራንክ ስላደረግናችሁ ይቅርታ። ቻው ቻው።